ውዶችዬ እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ ብታዩ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን፣ ሌክዠሪ ባግ፣ ዲአይዋይ አድርጎ ቤት ማሳመር የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። የኔን ህይወት ኤክስፒሪየንስ ያደረኩትን ነገር እና የራሴን ደግሞ ኦፒኒየን መጥቼ ሼር አድርጋለሁኝ። መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑላለሁኝ። እናንተ ደግሞ ሳራ አይዞሽ በርቺ እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ እንግዲህ ማንም ማለት ነው በመልካምነት ይውትና ላንቺ ካንቺ በላይ የሚጨነቅ የለም ብዬ አንዳንድ ነገሮችን እንግዲህ ሼር ላድርግ ነው። ከዛ በፊት ሁሌ እንደተለመደው የቀን ቦርሳዬን አሳያችኋለሁ። የቀን ቦርሳዬ ዛሬ ይሄ ነው። ቶሪ በርች ነው እንደምታዩት። በስማው ስትራክቸር ቦርሳ ነው። ሊሚትድ ኤዲሽን ነው። ምናልባት ቦርሳውን መግዛት ፍላጎቱ ካላችሁ ይሄን ቦርሳ የምታገኙት ፕሪላቭ ወይንም ደግሞ እንደዚህ አማዞን ምናምን ላይ ነው እንጂ እነሱ ሊሚትድ ኤዲሽን ነው። የሆነ ሰዓት ላይ ሽጠውት ከዛ በኋላ መሸጥ አቆመዋል ማለት ነውና በጣም ደስ የሚል ቦርሳ ነው። ታሪክ ነበረው ከዚህ በፊት አውርቼላችሁ አውቃለሁኝ። ይሄን ቦርሳ ማለት ነው ስገዛ ሊሚትድ ኤዲሽን ነው ስትለኝና በጣም ስለወደድኩት ቦርሳው በበነገታው መጥቼ ሌላ ከለር ጨምሬያለሁ ማለት ነውና በፒንክም አለ ልክ እንደዚህ አይነት ዲዛይን ሆኖ ማለት ነው። እኔ እንደምታውቁት ያው እንደምታዩት ላይ ስትራክቸር ቦርሳ ወዳለሁ። በጣም ደስ የሚለው አያችሁት። በሳይዱ ብሉ ሌዘር አለው። ከጀርባው ኬስ ቢኖረው አሪፍ ነበር ማለት ነው። በቀጥታ ማለት በቀላሉ አንዳንድ ሜምበር ካርድ ክሬዲት ካርዶችን እንድትይዙ እኔ በጣም ደስ ይለኛል። በቀላሉ የምጠቀምበት ነገር ሲሆን ማለት ነው። ስፔሻሊ ከልጆች ጋር ምናምን ስለሆነ የምንወጣው ያ ቼኑም እንደዚህ በጣም ምቾት አለው ስታረጉ እንትን አይላችሁም፣ አይቆረቁራችሁም፣ ያምራል። እኔ በጣም ወድጄው ነው የማደርገው። በሁለቱም ስታይል አድርጋችሁ በረጅሙም ባጭሩም አድርጋችሁ ማድረግ ትችላላችሁ። ያ እኔ ባጭሩ ነው ማደርገው ብዙ ጊዜ፣ ግን አስረዝማችሁ ደግሞ ከፈለጋችሁ ክሮስ ባዲ ከፈለጋችሁ ደግሞ እንደዚህ በሳይድ ሾልደር ባግ አድርጋችሁ መያዝ ትችላላችሁ ማለት ነውና በጣም ነው የሚያምረው። ያ ይሄንን ነው እንግዲህ ደስ ይላል። አርት ነገር ነው፣ ብዙ ነገሮች አሉት። በጣም ደስ ይላልና ቶሪ በርች ቦርሳችሁን ሁሌ እንደምላችሁ በጣም ነው የምወዳችሁ። ልክ እኔ ለኔ እንደ ሌክዠሪ ነው የማየው ማለት ነው። በጣም ጥንቅቅ ብላ ነው በአብዛኛው ቦርሳዋን የምትሰራው ማለት ነው። እና የዛሬ ቦርሳዬ ይሄንን ይመስላል። ብሉ ቀሚስ ስለለበስኩኝ ከቀሚሴ ጋር ይሄዳል ብዬ በማሰብ ነው እንግዲህ ይሄንን የለበስኩት። ቀለል ያለ አለባበስ ስላለኝ ቀለል ያለ ቦርሳ ነው ያዝኩት። ይሄንን ይመስላል እንግዲህ ወዶችዬ የዛሬ የቀን ቦርሳዬ ማለት ነው። ዛሬ እንግዲህ እህቴ ማንም ሰው ስላንቺ የሚጨነቅ ውዶችዬ ማንም ሰው ስለናንተ አይጨነቅም። በመጥፎ ነገር አትዩት ማለት ነው። ፖዚቲቭ ወይ ነው። ማንም ሰው ስለናንተ አይጨነቅም። ስለናንተ ማሰብ መጨነቅ ያለባችሁ እናንተ ብቻ ናችሁ ሁልጊዜ ማለት ነው። ከሰዎች አንዳንዶቻችን ሰዎች ይዘው እዚህ ጋር ገደል ነው፣ እዚህ ጋር እንደዚህ ተራምደሽ፣ እዚህ ጋር አድርገሽ፣ እዚህ ጋር ትወድቂያለሽ ብሎ እንዲያሻግረን የምንፈልግ ሰዎች አለን። ያ ግን አይሆንም። የፈለገው አንዳንዴ ደግሞ ያደረግንላቸው ሰዎች በዚህ ጊዜ ይሄን አድርገናል ስለዚህ መልሰው ይሰጡናል ብለን እንደዚህ አሁን በተቸገርንበት አሁን ባላስ ማለት ወደ ህልማችን እየሄድን ባል እንቅፋቶች በበዙብን ሰዓት ሰዎች ይረዳናል ብለን እንጠብቅ ሰዎች አለን። ግን እውነት ለመናገር በክፋትም ሳይሆን ሁሉም ሰው የራሱ የሆነ ሩጫ ስላለ ቅድሚያ መጀመሪያ መስጠት ያለባችሁ ወደ ህልማችሁ መሄድ፣ ራሳችሁን ማየት፣ የእናንተን ሪስፖንሲቢሊቲ መውሰድ ያለባችሁ እናንተ ናችሁ። ለምን በቅንነትም ሰዎች ሊረዷቸው እንኳን ቢፈልግ ህመማቸው የእናንተ የሆነ ነገር ችግር ቢገባቸው የእናንተን ያህል ግን አይገባቸውም። የራሳችሁ የሆነ ሩጫ ስላለ ሁልጊዜ እንግዲህ ማደግ የሚለው እኛውን በፊት ጓደኛ በቃ ምንም አይነት ሪስፖንሲቢሊቲ ስለሌለብን ጓደኛ ያደረገው እናድርጋለን፣ ሰው የሆነውን ነገር ሁሉ እንሆናለን። ግን ራሳችሁን ችላችሁ እናንተ ደግሞ ቤተሰብ ልጆች ሲኖራችሁ ቤተሰብ ስትመሰርቱ ቤተሰብ ጋር እንኳን ኤቭሪዴይ የምትገናኙት ከቤተሰብ ጋር ይቆማል ማለት ነው። ስለማትፈልጉ ብቻ አይደለም፣ ስለማትችሉ ማለት ነው። የራሳችሁ የሆነ ሩጫ ስላለ ማለት ነው። ያንን መሮጥ ያለባችሁ እናንተ ናችሁ። ማንም ስለናንተ ማለት ነው
የሆነ ነገር ደርሶብኛል ብላችሁ ብትቸገሩ ብትናገሩ ይረዷችኋል። ግን እናንተ የጎዳችሁን ያህል መጎዳት አይችሉም። እነሱም የራሳችሁ የሆነ ሌላ ህመምም ሌላ ጉዳት ሌላ ሩጫ ስላለ ማለት ነው። ሁልጊዜ ለራሳችን ራሳችንን ያለ ነው ማለት ነው። ብዙ ጊዜ ሰበብ የምንሰጥ ሰዎች አሉ። ብዙ ነገር ሳደርግ የኖርኩ ነኝ እንዲህ ሳደርግ ማለት ያደረኩ ብዙ ጊዜ ያደረኩ ሰው ነኝና ይሄንን ማህበረሰቡ ሊያረግልኝ፣ ይሄንን ቤተሰብ ሊያረግልኝ፣ ይሄንን ጓደኛ ሊያረግልኝ ይገባል ብለን የምናስብ ሰዎች አሉ። በተቃራኒ ነው። ያደረጋችሁ ሰው ሊያደርግላችሁ አይችልም። አሁን ያለበት ደግሞ ያ ሰው ሲቹዌሽን እናንተን መርዳት የማይችልበት የራሱን የሆነ ችግር የሚታገልበት ሊሆን ይችላል እና ሁልጊዜ ለእናንተ ወደ ህልማችሁ ወደ መንገዳችሁ ለመሄድ ያላችሁት እናንተ ናችሁ። ማንም እጃችሁን ይዞ ይህን ስሪ፣ ይህን አትስሪ፣ ይህን ብታረጊ የሚላችሁ ሰው የለም፣ እውነት ለመናገር ማለት ነው እና በሴም ታይም ደግሞ ብዙ ጊዜ ሰዎችን የሰውን በቃ ተቀባይነት ቅብልና ለማለት ለማግኘት የምንጣጣር ሰዎች ማለት ነው። ይህንን ብትገነዘቡት መልካም ነው። ሁሉም ሰው የራሱ የሆነ ነገር ነው የሚያስጨንቀው። የእናንተን ለጊዜው ነው ያ ነገር ማለት የእናንተን ነገር የሚያየውና ከሌላ ወደ ሌላ ችግሩ ነው የሚሄደው። ስለዚህ ያንን አውቃችሁ ማንንም ሰው ማለት ነው ፕሩቭ ማድረግ የለባችሁ። ማንንም ሰው እንዲህ እንችላለን እንዲህ ማድረግ እንችላለን እንደዚህ አይነት ድሪም አለን ብላችሁ መናገር የለባችሁ። ሰርታችሁ ነው ማሳየት ያለባችሁ ማለት ነው። እና ብዙ ጊዜ የተሳካላችሁን ሰዎች ስታዩ ማንም ሰው ምንም ነገር መጥቶ እንደማያደርግላችሁ ያወቁ ሰዎች ናቸው። ስለዚህ ምክንያት አይደረድሩም ማለት ነው። በሩ ተዘጋብኝ አይሉም። የተከፈተ መስኮት ካለ ፈልገው ይሄዳል። ኦፖርቹኒቲ ወደ እነሱ እስኪመጣ ድረስ አይጠብቁም። እነሱ ወደ ኦፖርቹኒቲው ይሄዳሉ ማለት ነው። በጣም ብዙ ጊዜ ሰበብ የምናመጣ ሰዎች እኛ ኦፖርቹኒቲ አላገኘንም፣ እኛ እንደዚህ ነገር በራችሁ ሁሉ ተዘግቷል፣ እንዴት ብለን እኛ እድለኞች አይደለንም እንላለን ማለት ነው። የተከፈተ ነገር ያለበት ቦታ ላይ መፈለግና ወተን ወደ ድሪማችን እኛ ይሳካልናል፣ ይሆንልናል፣ ማድረግ እንችላለን ብለን ያሰብነውን ነገር ማለት ወደ ምናረግበት መሄድ መቻል አለብን እንጂ ሰውን አሳልፉኝ እያልን መጠበቅ የለብንም ውዶች። እውነቴን ነው። ሰዎች ምን ያህል ቀናና መልካም ሆነው ሊረዷችሁ ቢፈልጉ ሁሉም ሰው በቃ በማደግ የሚሰጠን የራሳችን የሆነ ሪስፖንሲቢሊቲ አለ። ልጅ አለ፣ ቤተሰብ አለ፣ ብዙ ነገር ስለሚኖርባችሁ ሁሉም ሰው የራሱ የሆነ ሩጫ ስላለው ቢችል እንኳን ለእናንተ ሊሮጥ አይችልም። ስለዚህ የእናንተን ሩጫ መሮጥ ያለባችሁ እናንተ ናችሁና ያንን አስባችሁ እናንተ ለህልማቸው ለምታስቡበት ነገር መሆን ለምትፈልጉበት ነገር መድረስ ለምትፈልጉት ነገር መታገል እንዳለባችሁ አስቡ እንጂ የሆነ ጊዜ ላይ ስንረዳው የነበር ቤተሰቤ የሆነ ጊዜ ላይ ጓደኛዬ ያሻገርኳት ብላችሁ ከሰው አትጠብቁ። እናንተ ችላችሁ ያደረጋችሁት ነገር አሁን ያሉት ጓደኞቻችሁ ችለው ሊመልሱላችሁ ላይችሉ ይችላሉ። እና ወዶችዬ ሁልጊዜ ማሰብ መቻል ያለብን የኛን የራሳችን ሩጫ መሮጥ መቻል አለብን፣ ምንም አይነት ሰበብ ሳናመጣ። እንዳልኳችሁ ነው እንግዲህ በጣም ስኬታማ የሆኑ ሰዎች ያንን የተረዱ ናቸው። ኦፖርቹኒቲ እስኪመጣ ያልጠበቁ እነሱ የሄዱ ምንም ነገር ማድረግ እችላለሁ ብሎ ላመኑበት ነገር እስከ ጫፍ ድረስ የሚሞክሩ ሰዎች ይሄንን ኑሮ መኖር እፈልጋለሁ እኔ መኖር ያለብኝ እንደዚህ አይነት ህይወት ነው ብሎ ለመረጡበት ነገር ሁሉ ወደዛ እንዲያሻገራቸው የሚወስዳቸው መንገድ የሚከተሉ ምንም አይነት ሰበብ ሳያመጡ በዚህ ወጫለሁ እንደዚህ ሆኛለሁ ሳንል ማለት ነው ሳይሉ ወደዛ ወደ ህልማቸው የሚወስዳቸው ነገር የማለት የሞከሩ ሰዎች ናቸው የሚያሸንፉት ውዶችዬ። ዓለም የሚያየው ማህበረሰቡ የሚያየው አሸንፋችሁ ስትመጡ ነው። እንደውም ጥሩ ኤግዛምፕል ልትሆን ትችላለች። ባለፈው ያመጣዋት እህታችን በአፍሪካ አንደኛ ቆንጆ የተባለችው ሀሴት እሷ እንደውም ትሆናለች። እንግዲህ ብዙዎቻችን ስንጎትታት ነበር አይደል? የኛ ሀገር ሰው ነች ከኢትዮጵያዊነት አልፋ ማለት ነው። ለምን ስላለፈች ለሚፈልገው ሁሉ አላማ ሰው ይጠቀምባቸዋል። ለምን ስላለፈች ስላሸነፈች። አሸናፊ ካልሆናችሁ ማንም አይፈልጋችሁ እውነት ለመናገር ማለት ነው። እና የራሳችሁን ትግል ታግላችሁ ማሸነፍ መቻል አለባችሁ። ዓለም የሚያየው
ያሳለፋችሁትን ነገር አይደለም ማህበረሰቡ ይመስልናል አይደለ ብዙ ጊዜ በቃ ጥሩ ሰው መሆን አለብን ጥሩ ሰው አትሆኑ ማለት አይደለም ግን ሰውን በቃ ለማስደሰት ማለት ነው ያልሆነን ነገር ሆነን ሰዎች እነሱ ጥሩ ሰው ነች እንቺ በጣም መልካም ሰዎች ብለው ፕሩቭ እንዲያረጉን የምናረገው በጣም ብዙ ጥረቶች አለ ማለት ነው ግን ውዶቼ ትግላችሁን የሚያይ ሰው የለም ስታሸንፉ ዓለም ያያችኋል እውነት ለመናገር ማለት ነው ስለዚህ የራሳችሁን ትግል ታገሉ ማንንም ሰው ለማስደሰት ብዙ ነገር መጣር መቻል የለባችሁም በያስባለሁኝ አስሎንጋስ መልካም ነገር እስካረጋችሁ ድረስ ማለት ነው መልካምነት ለራስ ነው በምንም አይነት መንገድ መደራደር የለባችሁም ማለት ነው መልካምነታችሁን ለሌላ ነገር አሳልፋችሁ መስጠት የለባችሁም መልካም ነገር ለራስ ነው ጥሩ ነገር ስታስቡ ፖዚቲቭ ማይንድ ከሆናችሁ ለሰዎች ጥሩ ነገር ሁሉ የምታስቡ ከሆነ ያው እንደ ደስታ እንደ ብዙ ነገር ነው ሪፍሌክት ያደርጋል እናንተ ላይ ነው የሚመጣው ያደረጋችሁት ነገር የምታረጉት ነገር የምታስቡት ነገር እናንተ ላይ ነው ተመልሶ የሚመጣው ማለት ነውና ስለሆነ መልካም ነገር ማሰብ መልካም ነገር ለሰዎች ማድረግ መልካም ነገሩን ሁሉ መምረጥ ለእናንተ ነው ማለት ያ ነገር ወደዛ ነው አትራክት የምታረጉትም እንደዛ አይነት ነገር ስለሆነ ለሰዎችም ብቻ ሳይሆን መልካምነት ለራስም ስለሚጠቅም መልካምነታችሁን አታቁሙ ማለት ነው ግን ሰዎች ይታገሉልን ሰዎች የኛን ችግር ይርዱን ሰዎች የኛን ችግር ማለት አብረውን ያግዙን አይባልም ሁሉም ሰው የራሱ ሩጫ ስላለው ያደረጋችሁት በአንድ ወቅት በጣም ጥሩ የሆናችሁለት ሰው በዚህ ወቅት በመትፈልጉበት ሰዓት ደግሞ ላይደርስላችሁ ይችላል ማለት ነው የእናንተን መልካምነት አለመረዳት ሆኖ ነው ብዬ አላስብም ግን በዚህ ሰዓት ደግሞ በጣም የሚሮጥበት የራሱ ሩጫ ሊኖረው ስለሚችል ማለት ነውና ሁልጊዜ የኛ ህይወታችን ተጠያቂዎች እኛው ነንና ውዶችዬ ታግለን ማሸነፍ መቻል አለብን የተሻለ ህይወት ነው መንፈልገው ወደ ምን ፈልገው ህይወት የሚወስደን ዛሬ መንገዳችን መጀመር መቻል አለብን ማለት ነው የምትፈልጉትን ነገር ማድረግ ወደ ምትፈልጉበት መንገድ ማንንም ሰው አይደለም የሚወስዳችሁ ራሳችሁ ናችሁ የምትሄዱት ያ ነገር ተከፍቶ አይመጣ ፈልጋችሁ ስትሄዱ ነው የምታገኙትና ውዶችዬ ሩጫችን የራሳችን ሩጫ እንሩጥ ሁሉም ሰው የፈለገውን ያህል ተወዳጅ ብትሆኑ የፈለገውን ያህል ህዝቡ ቢቀበላችሁ ማለት ነው የእናንተን ሩጫ ግን ሊሮጥላችሁ አይችልም ለምን የራሱ የሆነ ሩጫ ስላለው ማለት ነው በመልካምነትም ቢሆን ማለት ነው ውዶችዬ ይሄንን እናንተ ሼር ለማድረግ ነው ዛሬ እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ ባለንም በሌላ ነገር ሁሉ እግዚአብሔርን አመስጋኝ እንሆናለን መልካም ቻናል